አደይ እናት ሰርጉን ለማስቆም መጣች ከገጠር። ዶክተሩ ዳይመንድን አደይን እንደሚያፈቅራት ነገረው። ሩታ ጨለለች። ሩታ በዶክተሩ ፍቅር እያበደችና እየከነፈች ትገኛለች። ለሮማኔ ሁሉንም ነገር ተናገረች። ዶክተሩን በጣም ነው የምወደው፣ በጣም ነው የማፈቅረው። ነገር ግን ዶክተሩ በፍጹም ሊገባው አይችልም። ቆይ ይሄ ዶክተር የሚባለው የእውነትም ዶክተር ብቻ ነው ወይስ ደግሞ ስለ ፍቅር ምንም ነገር ስለማያውቅ ነው? በተለያየ አይነት መንገድ ለመግለጽ እና እሱን ለመቅረብ እኮ ያልጣርኩት ነገር የለኝም። ነገር ግን በፍጹም እየተሳካልኝ አይደለም ብላ ጨለለች። ሊሊ የባቡሬ እናት ስለታመመች እጅጉን ደነገጠች። ባቡሬ ሊሊን ለመጨረሻ ጊዜ ነው ይህንን ነገር የሚጠይቅሽ ሊልዬ፣ እናም ወይ እወድሃለሁ ወይም ደግሞ አልወድህም ብለሽ እንድትነግሪኝ እፈልጋለሁኝ ብሎ አላት። ምን እያልክ ነው ባቡሬ? ይህንን ማመን አልችልም ብላ ስትለው፣ ማመን ያለማመን ያንቺ ፈንታ ነው። ነገር ግን እኔ በፍቅርሽ አብጄና ጨልዬ እያየሽኝ፣ ቆይ አንቺ ምንድን ነው የምትጠብቂው? አውቃለሁ ኤላ ሰብሮሻል፣ ሰባብሮሻል። ነገር ግን ደግሞ ምናልባት ፈጣሪ እኔንና አንቺን ያገናኘን እኔ ልክስሽ ቢሆን በምን ታውቂያለሽ? መቼም አንቺ አምላክን እኮ አይደለሽም ብሎ አላት። ሊልዬ እጅጉን ፈርቻለሁ ባቡሬ፣ ምን እንደምልህ እንኳ አላውቅም ብላ ስትለው፣ ምንም ማለት አይጠበቅብሽም፣ እስኪ ግቢበትና እንየው ብሎ አላት። በስተመጨረሻም ሊልዬ ባቡሬን እንደምታፈቅረውና ላጣህ አልፈልግም ብላ አለችው። እኔ በህይወት እያለሁ መቼም ቢሆን አንቺን ትቼ እንደማልሄድ ታውቂያለሽ ሊልዬ፣ እባክሽ ሞት እስካልመጣ ድረስ በፍጹም እኔ እንደ ኤላ የምጎዳሽ አይነት ወንድ አይደለሁም ብሎ አላት። አደይ ለመጀመሪያ ጊዜ ዴቭን ባሌ ብላ ጠራችው። እጅጉን ደነገጠ ዴቭ። የእውነት አንቺ ባሌ ብለሽ ጠራሽም ብሎ ሲላት፣ አላውቅም፣ ምናልባት አፌ ላይ የመጣውን ነገር ሊሆን ይችላል። ነገር ግን ደግሞ እስከ ዛሬ የመጣንበትን መንገድ ሳየው እጅጉን ደስ አለኝ ብላ አለችው። በሌላ በኩል የአደይ እናትና የፍቅር እናት ቁጭ ብለው እያወሩ ባሉበት ሰዓት፣ እባካችሁን ይሄ ሰርግ ይሆናል እያላችሁ የምታወሩት ነገር ምንም ደስ እያለኝ አይደለም ብላ አለች። ምነው የአደይ እናት፣ የተፈጠረ ነገር ካለ ግልጹን መነጋገር እንጂ ልጅን አልድርም ብሎ ክክም ማለት እኮ ወጉም ባህሉም ትክክል አይደለም ብላ የፍቅር እናት ስታናግራት፣ አይ እኔ በፍጹም ዲብና አደይ እንዲፋቀሩም እንዲጋቡም አልፈልግም ብላ አለች። ዳይመንድ እኔም ብልህ ዶክተር፣ እውነት ለመናገር ስራውን ጉዳይ እንዴት አደረክልኝ ብሎ ሲለው፣ የስራው ጉዳይ ሁሉም ነገር አብቅቷል እና አንተ እስከ ስንት ተምረሃል? ማለቴ ያው 12ን ጨርሰሃል ብሎ ሲለው፣ ኧረ ተው ዶክተር ተው፣ 12ን ብጨርስ እዝም ሰፈር ለሰፈር ለምን ብዬ ነው የሰው ስልክ ሳወልቅ የምውለው? ነገር ግን ህይወት በራሷ በጣም ብዙ ነገር አስተምራኛለች። እናትና አባቴ በልጅነቴ ነው የሞቱት እና ከዛ የአደይ እናት አሳደገችን ሁላችንንም። እንደው ከፍ ስንል የአደይ አባት ኃይለኛ ስለነበረ ወጣን። አሁን ግን የዲቭንና የአደይን ሰርግ ከበላሁኝ በኋላ ስራ ትቀጥረኛለህ ብሎ ሲለው፣ በቃ እናንተ በአደይና በዲቭ ሰርግ በጣም ደስተኛ ናችሁ አይደል ዳይመንድ ብሎ ሲለው፣ ምን ጠየቀለው ዶክተር? ያም ሲያባርራት፣ ያም ሲወዳት፣ ያም አገባሻለሁ ያም እያለ ሊጠልፏት እኮ ከአንድ አይሉ 3 ጎረምሳ ነበር የተረባረበባት። ያን ሁሉ አሸንፋ ታዲያ ዛሬ ለወግ መማረግ በመብቃቷ እኔ እኮ በጣም ደስ ብሎኝ ነው። ቆይ ግን አንተ ምንድን ነው ዶክተር የከፋ ትመስላለህ? ማለቴ እኔ እስከማውቀው ድረስ አደይንና ሊልዬን በጣም እንደምትወጃቸውና እንደምታቀርባቸው ነው የማውቀው ብሎ ሲለው፣ አረ እንደዛ አይደለም ዳይመንዶ፣ እንደውም ካንተ በላይ እኔ በጣም ደስ ብሎኛል ብሎ አለው። ታዲያ እንደዛ ከሆነ የምን መከፋት ነው? ደግሞስ ምንድን ነው የተፈጠረው ነገር ብሎ ሲለው፣ እውነት ለመናገር እኔ አደይን ምን አንተ አደይን ምን
እባክህን አትደብቀኝ ብሎ ሲለው እኔ እውነት ለመናገር እኔ ዶክተሩን በጣም ማለቴ እባክቶ እንዴ ዶክተር ንገረኛ እባክህ አደይን ካየኋት ቀና ጀምሮ ነው በጣም የምወዳትና የማፈቅራት እናም ደግሞ ምን ማድረግ እንዳለብኝ ራሱ አላውቅም ብሎ አለ። ምን ዶክተር እየቀለድክብኝ መሆን አለበት፣ ግን እኮ ዲቭ በጣም ነው የሚወዳት በጣም ነው የሚያፈቅራት። ታዲያ ይሄንን ነገር ምን ትለዋለህ ብሎ ሲለው እንዴ ዳይመንድ እኔ ታዲያ ወድጄና ፈቅጄ ነው እንዴ? ወይም ደግሞ ሆን ብዬ ይመስልሃል እንዴ አደይን የወደድኳትና ያፈቀርኳት? ልክ እኔም እንደ ዲቭ ወይም ደግሞ እንደ ማንኛውም ወንድ ነው አደይን ያፈቀርኳት። ግን ደግሞ አደይ ከኔ ይልቅ የምታፈቅረውና የምትወደው ዲቭን ነው። በቃ ለስሜቴ ግን መሆንህ ነው የከፋህ ላልከኝ ነገር ይሄንን ነው። ደግሞም በዛ ላይ አደይ ዲቭን እንደምትወደውና እንደምታፈቅረው ካወቅኩ በኋላ ራሴን ለማረጋጋትና ወደ ራሴ ለመመለስ ወስኛለሁ ብሎ አለው። እውነት ለመናገር የምር ዶክተር አንተ በጣም ጥሩና መልካም ወንድ ነህ። አደይ እንዳንተ አይነት ወንድ የእውነትም ይገባታል። ግን ደግሞ ዲቭም እውነት ለመናገር በጣም ጥሩ ነው። በችግሯም በስቃይዋም በመከራዋም ጊዜ አብሯት ነበረ እና እኔ ሁለታችሁንም አለያችሁም። ማለቴ ይህ የአደይና የአደይ ምርጫ ነው። ግን እንደምንም ካልከኝ ሁላችሁንም እኔ እወዳለሁ። ማለቴ ዲቭንም ሆነ አንተንም የምጠላበት ምንም አይነት ምክንያት የለኝም ብሎ አለው። ስለ መልካምነትህ አመሰግናለሁ፣ ግን ደግሞ አታስብ ዳይመንዶ፣ ምክንያቱም አደይ የኔ መሆን አትችልም። አደይ ከኔ በላይ የምትወደውና የምታፈቅረው ዶክተሩን ነው ብሎ አለ። አደይ የምታፈቅረውና የምትወደው ከኔ በላይ ዲቭን ነው። ስለዚህ ምንም የሚያስጨንቅ ነገር የለም እሺ ዳይመንዶ ብሎ ሲለው ዶክተር እንደዚህ በመሆኑ በጣም ይቅርታ ብሎ አለው። በሌላ በኩል ባቡሬ እናቱ ከወደቀች በኋላ እጅጉን ደግጦ ማዘሯ እባክሽ ተነሺ፣ ማዘሯ እባክሽ ተነሺ እያለ ከተነሳችሁ በኋላ ቆይ ማዘሯ ምንድን ነው? እኔ እንጃ ልጄ፣ እውነት ለመናገር ራሴን ስቼ ወደኩኝ፣ ይሄንን ነገር ነው የማውቀው ብላ አለችው። እንደዛ ከሆነማ ሆስፒታል መሄድ አለብን፣ እንደውም ኤሊሊ ዶክተር ጋር እንሄድ ብሎ ይዟት ከሄደ በኋላ ሁሉንም ነገር ተመረመረች እና ዶክተሩ ማዘር እረፍት አድርገው ይህንን መድኃኒት ወስደው ይመለሱ ብሎ ሲል ዶክተር እባክህ እየዋሸኸኝ አይደለም ብሎ ሲለው እንዴ ለምን ብዬ ነው የማዋሸው እንዴ? ስታየኝ እኔ ዝም ብዬ የማዋሽ ይመስልሃል? ይኸውልህ እውነት ለመናገር የሊሊ በሽታ ምንም አልሆነችም ተብሎ ከዛም በኋላ ካንሰር ነው ሲባል እጅጉን ደንግጬና ብዙ ነገር አስቤ ነበር። የእናቴም ነገር አረባቡሬ ጭንቀትህና ስቃይህ ይገባኛል። ግን ደግሞ ማዘሯ በፍጹም እንደዛ አይደለም። ደግሞ ማዘሯ በጣም ትልቅ ሰው ነች። የደም ማነስ ስላለባት ነው እንጂ ምንም ችግር የለባትም ብሎ አለው። በቃ ለማንኛውም እኔ ሌላ ታካሚ አለብኝ ወጥቼ ልምጣ ብሎ ዶክተሩ ከወጣ በኋላ ሩታዬ ስታንኳኳ እንዴ ዶክተር በገዛ ቤትህ ማንኳኳት ጀመርክ እንዴ እየተባባሉ እናትና ልጅ ቁጭ ብለው እንደ አጋጣሚ ሩታ በሩን በርግዳ ገባች። እንዴ ሩታ ምን ትሰሪያለሽ እዚህ ብሎ ሲላት ዶክተሩን ምን ቆይ አንቺ ግን ምን ነው ሊልየን ሸመጠሻት? ማለቴ አደይ ከመጣቻ ጀምሮ መተሽ እኮ አታውቂም፣ እንዴትም ዳንሽ ብለሽ አታውቂም ብሎ ሲላት እንዴ አታውቅም እንዴ አባቴ ጋር ሂጅ ምን ነው አባትሽ ጋር እኮ ከመጣሽ ሳምንት ሆኖሻል። ሩታ የተፈጠረ ነገር አለ እንዴ ብሎ ሲላት የባቡሬ እናት ኧረ ተው ባቡሬ ተው በቃ ተዋል፣ ልጅቷን እኮ አስጨነካት ብላ ስትለው እንዴ ምን ችግር አለው የሊሊ ጓደኛ ናት ባስጨነቃትስ ማዘሯ ግን ደግሞ እንደዛ አይመስለኝም። ምን ማለት ነው? እኔ እንጃ ብቻ ለማንኛውም የሚሆን ይህ ምንም ችግር የለውም ብሎ አለ። ከዛ እሺ አሁን እሱን ያልሽውን ነገር ምንድን ነው? ስጦታ እንዴ ለዶክተሩ ስጦታ? አዎ የሆነ ሰው ነው ስጭ ብሎኝ ብላ ጠረጴዛ ላይ አስቀምጠው ከሄደች በኋላ አየሽ ማዘሯ ሩታ ድንብርብር ወጥቷል። ማለቴ አደይ ያው ሊሊን አስታምማለሁ በማለት ፈንታ ፍቅር ያዛት እንዴ ይች ልጅ? ኧረ አይባልም ተው ባቡሬ ትንሽ ልጅ እኮ ናት መስሎሻል ማዘሯ? እውነት ለመናገር የአሁኖቹ ልጆች እኮ ሳይሞቅ ፈላ ናቸው እና እንደምታስቡ ይመስልሻል? ለማንኛውም ያም ይሁን ይህ ምንም ችግር የለውም ብሎ ከተረጋጋ በኋላ
እስኪ ልፍታና ሌዮ ሲል ባቡሬ ኧረ ተው ተረጋጋ፣ የሰው ዕቃ እኮ አይከፈትም ልጄ ብላለችው። አይ ማዘሯ አንቺ እንደምታስቡ ይመስልሻል? ለማንኛውም እስኪ ልክፈተው ብሎ ሊከፍት ሲል ሩታ መታ በቃ ይሄ እንደውም የተቀመጠው ያለ ቦታው ነው ብላ መንጥቃ ሄደች። ወይ ጉድ! ለካ ፍቅር እንደዚህ ያሳብዳል ያጨልላል ማለት ነው ብሎ ባቡሬ ከማዘሩ ጋር ወራና ከሌላ በኩል ዳይመንድ እና ኪንጎ ተበጣበጡ። ዶክተር እኮ በጣም ብራንድ ሰው ነው። ለማንኛውም አንተ ከኋላ ከተል ከተል እያልክና ዳይመንዱ ኪንጎ ብሎ ሲለው ምን ጭራሽ ኪንጎ በቅናት ተንገበገበ። ጭራሽ ባስ ብሎ እኔን ቀየረኝ ማለት ነው። በዶክተሩ እንደዚህ ነው የሚያዋጣው እያለ ወደ ቅምጥል ጋር ሄደ። ቅምጥል ጋር ሲሄድ የቅምጥል ጓደኛ ነበረች። ምን ነው የት ነበርክም ብላ ስትለው ባክሽ ዳይመንድ ጋር ነበር። እንዴ ታዲያ ዳይመንዶ ፒስ አይደለም እንዴ? አረ ፒስ ነበር፣ ግን ደግሞ ያ ዶክተር ከሱ ጋር አሁን ጓደኛ ሆነዋል። ኦ በጣም ደስ ይላል። ቆይ ግን ደግሞ ያ ጓደኛ ለምንድን ነው የሚሽለጠለጠው ከዶክተሩ ስር ብላ ስትለው ተረጋጊ ትሰሚኛለሽ? እኔ ሸመጠጠኝ ያልኩት በእኔና በሱ መንገድ ነው፣ ግን አንቺ እንድትገቢበት አልፈልግም ብሎ ሲላት እንዴ ተረጋጋ እንጂ ምንድን ነው? ቅምጥል ብድግ አለች እና ኩኩ እባክሽ ስነ ስርዓት ያዥ፣ ምክንያቱም እኔ እንድትናገሪው አልፈቅድልሽም ብላ አለቻት። ምን? አዎ እውነት ለመናገር በቃሽ። ቆይ እንደዚህ ኬንጎ እኮ ባሌ ነው ማለቴ ወደፊት የልጆች አባት የሚሆን ነው እና እንደዚህ እያወረሽው ነው እንዴ? ከዛ ባክሽ በቃ የራስሽ ጉዳይ ብላ ስትሄድ እኔ ምልሽ ቅምጥል ግን ኩኩ ሁሌ እንደዚህ ናት? አዎ ቆይ ግን እዚህ ነው የምትኖረው? እና ታዲያ ምን መኖር ያላት ማለቴ እህቷሳ? እህቷማ አረብ ሀገር ሄዳለች ልጇን ትታ። አዎ ልጇም ያው ኩኩ እስር ቤት ስትገባ ወስደዋታል። ብቻ በጣም ብዙ ችግር አለባት እና ለዛ ነው። ታዲያ ችግር እንዳለባት ተረዳው፣ ግን ደግሞ በዚህ ልክ ዳይመንድን እንድትናገረው አልፈልግም ብሎ ሲል ምን ነው ለዳይመንድ እያሰብክ ባልሆነ? ለምንድን ነው የማላስበው? ቅምጥል አንቺ ኩኩ ልክ እንደምትወጃትና እንደምታከብሪያት ሁሉ እኔም ዳይመንድን እወደዋለሁ፣ አከብረዋለሁ። ደግሞ በዛ ላይ ብዙ ነገር እንደሆነ አትርሽ ብሎ ጥሏት ወጣ። ማዘሯ ከሆስፒታል ገብታ ቆይ ኪንጎን ደግሞ ምን ብለሽ ነው? አላቅም ማዘሯ፣ ግን ደግሞ ያደ ያለው ነገር በዙሪያ ምንም ጥሩ ነገር አይደለም። ማለት አልገባኝም። እስኪ ንገሪኝ። ማለቴ ኪንጎን ልምዳት ወይስ ደግሞ ኩኩን? ብቻ የኩኩም ጸባይ አስቸጋሪ ነው። ኪንጎም ደግሞ ከዛች ቤቲ እያለና እንዲሁም ዳይመንድ እንዲነኩበት አይፈልግም። አየሽ ልጄ፣ ታዲያ እኮ ኪንጎ ትክክል ነው። ምክንያቱም እንድታከብሪው እንድትወጁ ነው እንጂ የፈለገው ሌላን ምንም ነገር አልፈለገም። ባገኘሽው አጋጣሚ ካዋረድሽው ታዲያ ይሄ ምኑን አከበርሽው? ቅምጥሌ ኧረ ተይ እባክሽ ተይ ነፍስ ወቂ ብላ ማዘሯ መከረቻት። በሌላ በኩል አደይና ዴቭ ብርሃኔ ደውላ ማዘርት መጣ ነው ተቀበያ ስትል አደይ በደስታ ዘለለች። በጣም ደስ ይላል። በቃ አሁን ህልሜ ሁሉ በጣም ተሳካ እያለች ደስ ሲላት ልክ እኮ ነሽ ብላ አለች። የእውነት የአደይን ሰርግ ማን ያስቆመው ይሆን? ኮሜንት ላይ ያስቀምጣል።